ከዚህ በላይ አረ ደቂቃ ለይለካ እና በዚሁ ደቂቃ በቀረችን ደቂቃ ወደ እውነተኛው ወደ ኢየሱስ ክርስቶስ እንድትመጡ ጋብዛችኋለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል። የዘላለም ሕይወት እርሱ ብቻ ነው። ሌላ ሕይወት የለም። ሌላ መዳኛ መንገድ የለም። አትልፉ። መንግስተ ሰማያት መግቢያው ኢየሱስ ክርስቶስ ብቻ ነው። መላእክትን ነው የሚያዛቸው ወይስ ደግሞ የሆኑ ሁለት ዲቫይን ፐርሰን የሆኑ ናቸው የሚያዛቸው? ማስረጃ አላመጣህም። በጨበጣ ነው ዝም ብላ ያስቀመጥከው ነገር ማለት ነው። በተረፈ ስታወራቸው የነበረው በአጠቃላይ ነገረ ክርስቶስ ላይ ነው እንጂ ስታወራ የነበረው ትራይዶሎጂ ላይ ወይም ነገረ ስላሴ ላይ አንድ ጥቅስ እንኳን አልጠቀስክም። ስላሴን ያሳያል አንድ አምላክ ሶስት አካላት አሉት የሚል ባይብል ላይ ወይም ደግሞ እነዛ ሶስት አካላት አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ናቸው የሚል አንድ ጥቅስ አላመጣህም። አንደኛ ጥቅሱ የቱ ጋር እንዳለ እንኳን በትክክል እንኳን አታውቀውም። ዘፍጥረት 1:26 ብሎ መጥቀስ አቅተው ዘፍጥረት ምዕራፍ 2 ላይ ትላለህ። ዘፍጥረት 11:6 ላይ እና 7 ላይ ላለው ብለህ ዘፍጥረት 15 ላይ ትላለህ። ዘፍጥረት 15 ላይ የሚያወራው ሌላ ነው። ስለና አብርሃም ታሪክ ነው። ስለ ኑህ እንውረድ ስለሚለው አይደለም የሚናገረው። እና ባይብል ላይ ጥቅሶቹን እንኳን የቱ ጋር እንዳለ በአግባብና በስርዓት እንኳን አታውቃቸውም። እኔ ባነሳዋቸው ላይ ሪፊቴሽን አንድ ጥቅስ ነገር አላመጣህም። ያመጣው ነገር እንደገና ፕሬዘንቴሽን የጠቀሰው ፕሬዘንቴሽኑ ላይም ደግሞ የተጠቀምከው ደግሞ ስለ ስላሴ አይደለም ነገረ ክርስቶስ ላይ ነው ያልከው። ክርስቶስ አምላክ ነው አይደለም የሚለው ምርጫ ሰጥቼ ነበር፣ አልተጠቀምክበትም። ስላሴን ነው የምፈልገው ብለህ ነው የገባኸው። ስለዚህ አሁንም ቢሆን ተመለስና ወደ የስላሴ ትምህርት ቢብሊካል ነው ብለህ ካልክ አንድ ሁለት ጥቅሶችን ትንበልና አንዳንድ ሪባትልቴሽን እንሄድና ጥያቄና መልስ እናደርጋለን ኢንሻአላህ። ደቂቃ ነበረ። እሺ ችግር የለውም። ሰለሞን ነው ግን መርቄለት ከፈለግሽ። እሺ መርሐባሽ ቀጥሎ ገናች ለማውራት ለመናገር ያህል የኔን አግሪመንት ምንም አላፈረሰም ብሎ ስለ ስላሴ እያወራ ነበረ። ስለ ስላሴ ዘፍጥረት እኮ ምዕራፍ 2 ላይ ያለውን እኮ አነሳውልን። ያንን ብታብራራ ዘፍጥረት ምዕራፍ 2 እና 15 ላይ ያለውን ብታብራራልኝ ጥሩ ነው። እኔ አሁን ደግሜ የምጠይቅ ያንን ነው። ስለ ስላሴ አይደል ያልከው? አንድ አምላክ ያዌ አይደል ብለህ እየጠራ ያለው? እንደ ምሳሌያችን እንደ አምሳላችን እንፍጠር ያለው ማንን ነው? ሲቀጥል ኑ እንውረድ ያለው ከየት ነው የሚወርዱት? እነዛ እነማን ናቸው? ቋንቋቸውን እንደ ባልቅ የተባሉት እነማን ናቸው? ይሄንን እንድታብራራልኝ አመሰግናለሁ። ምንም እኮ አንደኛ አሁንም ስህተትህን ደገምከው። ዘፍጥረት 1:26 ላይ ነው ያለው፣ ዘፍጥረት 2 ላይ አይደለም። ዘፍጥረት 11:6 ላይ ነው እያልኩ ያለሁት። ኑ እንውረድ የሚለው ያለው ቃል ዘፍጥረት 11:6 እና 7 ላይ ነው፣ ዘፍጥረት 15 ላይ አይደለም። ይሄ የድንጋጤ ምልክት ነው። ምንም ችግር የለውም። አልፋ አለው። እኔ ተጠያቂ መሆን የለብኝም እኮ። እኔ ስላሴ የሚል ነገር ባይብል ላይ የለም። ስላሴ የሚለው ቃል ብቻ አይደለም፣ ሐሳቡ ራሱ ባይብል ላይ የለም ነው እየተናገርኩ ያለሁት። ፈጣሪ አንድ ነው ተብሎ በተባለበት ነገር ሶስት ነው የተባለበት ጥቅስ ባይብል ላይ አታገኝም። አንድም ሶስትም ነው የሚባል ነገር የለም። ትራዩን ጋር የሚባል ነገር የለም። አንተን እንደውም ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ አምጥተህ አምላክ እነማንን ነው ንፍጠር የሚለው ብሎ የሚለውን ነገር አንተን ማብራራት ያለብህ። ይሄ ምን ይባላል መሰለ? በርደን ኦፍ ፕሩፍ ፋላሲ ይባላል ማለት ነው። አንተ ማብራራት የሚገባን ነገር ሌላው ጋር ሸክም ማድረግ። እኔ ያ ዘፍጥረት 1:26 ላይ ስለ እኔን ጥቅስ ይደግፈኛል ብዬ አይደለም ያመጣሁት። አንተን ጥቅስ ስለ ስላሴ ያሳያል ብለህ ያመጣው። ዘፍጥረት 1:26 ላይ እግዚአብሔር እየተነጋገረ ያለው ከማን ጋር ነው ለሚለው ነገር አንተ ማብራራት ካልቻልክ እኔ ላብራራው እችላለሁ፣ ያንተን ጥቅስ ማለት ነው። ዘፍጥረት 11:6 ላይም ያለው እንደዛ ነው። ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ እግዚአብሔር ምንድነው ኑ ይላል። ኑ የሚለው ፈንክሽናል ሰቦርዲኔሽን አይደለም፣ ኦንቶሎጂካል ሰቦርዲኔሽን ነው። ለምን አምላክ አምላክን አያዝም? ራሱ ኑ ብሎ አያዛቸውም ራሱ። ለምን ኢሳይያስ ምዕራፍ 1 ቁጥር 19 ላይ ኑ እንዋቀስ ይላል። እንዋቀስ የሚለው ማንን ነው ስንል የእስራኤልን ሕዝብ ነው። ኦሪት ዘፍጥረት ምዕራፍ 11 እግዚአብሔር ይሄ አንድ እግዚአብሔር ዘዳግም 6:4 ላይ ያለው እግዚአብሔር እነማን ነው ኑ የሚለው? ሁለት ፐርሰኖችን ወልድና መንፈስ ቅዱስን ነው። ማስረጃ ማምጣት አለብህ። እኔ ግን መላእክትን ነው ብዬ እላለሁ። ለምን መጽሐፈ ኩፋሌ ምዕራፍ 10 ቁጥር 13 ላይ ምን ይላል? እግዚአብሔርም አለ መልአኩ ሲናገር ኑ እንውረድ አለን ብሎ ይናገራል። መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ አምላካችን እግዚአብሔር ለእኛ እንዲህ አለን አለ። ምን አለን? እንፍጠር አለን ብሎ ይናገራሉ። እነማን ናቸው የሚናገሩት? መላእክቶች እንደሆኑ መጽሐፈ ኩፋሌ 4:4 ላይ። አንተ ግን በጀርባው ላይ ዘፍጥረት 1:26 ላይ እግዚአብሔር ኑ እንፍጠር እያለ ያለው ለነማን እንደሆነ ማብራራት ያለብህ አንተ እንጂ እኔ አይደለሁም። ቢያንስ እኔ ኢንፎርሜሽን ሰጥቻለሁ ከመጽሐፈ ኩፋሌ 4:4 እና ከመጽሐፈ ኩፋሌ ምዕራፍ 10 ቁጥር 13 ላይ። አንተ ግን ይህንን ነገር ማብራራት ራሱ አልቻልክም። ራሱ አሁንም ቢሆን ስላሴ የሚባለው ነገር 1% ሳይሆን 3% 1 ኤሰንስ ነው። ስለዚህ 3 ፕሮሶፖን እንዳለው የሚያሳይ ከዛ እነዛ አምላክ 3 ፕሮሶፖን አለው። እነዛ 3 ፕሮሶፖኖች ደግሞ አንድ አምላክ ናቸው፣ 1 ኤሰንስን ሼር ያደርጋሉ የሚል ማስረጃ እስካሁን አላመጣህም። እስቲ የት አለ? አምጣው።
እሺ ጥሩ ጥሩ። ምናልባት ጥቅሱን ስጀምር የጥቅስ ቦታውን መሳሳቴን እሱን እንደ ድክመት አይተህ እንደ ፍርሃት አይተህ ከሆነ በጣም እየወረደ ነው እሱ አስተሳሰብ። ሲቀጥል ግን ለምን ዋናውን ሀሳብ ለመረዳት ፈቃደኛ ከሆንክ ሲቀጥል ግን በሌላ ኑ እንውረድ ሲል ምን ማለቱ ነው አልክ አንተ። ኑ እንውረድ ማለት ኑ እንዋቀስ ይላል እግዚአብሔር አልክ። እውነት ነው። ኑ እንዋቀስ ያለው እስራኤላውያንን ነው። እዚህ ጋር ኑ እንውረድ ያለው ከሰማይ ነው ስልህ ምን አልክ አንተ? መልአክን ነው። መጽሐፍ ቅዱስ መልአክ ይላል አይልም። የራስን ሀሳብ እየሰጠ ነው እዚህ ጋር። አጥፋው ይሄንን መጀመሪያ የራስን ሀሳብ መልአክ የሚለውን። ሲቀጥል እንደ መልካችን እንደ ምሳሌያችን እንፍጠር ያለው እኔን ለምን ትጠይቀኛለህ አልክ። አንተ ከሆነ መነሻ ሀሳብ የሰጠው ለውይይት ጥያቄ አለኝ ብለህ ያነሳው ያንን ነው። እኔ መለስኩልህ ምን ብዬ? ዘፍጥረት ምዕራፍ 2 ላይ ምዕራፍ 1 ብዬ ተሳስቼ ነበር አይደል? ስላደረምከኝ አመሰግናለሁ። ቴንኪው በጣም። ዘፍጥረት ምዕራፍ 2 ላይ ያለውን ቃል እንደ መልካችን እንደ ምሳሌያችን እንፍጠር ሲል በዛ ውስጥ ስላሴ ያሉ እኛ እንረዳለን ብዬ ነገርኩ አንተ። ይሄንን አንተ ነህ ማፍረስ ያለብህ። አይ ኖ ብለህ ማፍረስ ያለብህ አንተ እንጂ እኔ አይደለሁም። እኔማ ተረድቼ ተቀብያለሁ። ሲቀጥል ዘፍጥረት ምዕራፍ 11 ላይ 11 ሲናገር ምንድነው የሚለው? ኑ እንውረድ ይላል። ቋንቋቸውን እንደባልቅ ብሎ ይናገራል። መልአክ ናቸው አለ። እዛ ውስጥም እኛ ስላሴ ያሉ ብለን እናምናለን። ፐርሰን አንተ በፐርሰን ደረጃ አይ አይደለም እንደዚህ ነው ብለህ ልትናገር ትችላለህ ወይ? ስለ ስላሴ ልትናገር ትችላለህ ወይ? ይህንን በዚህ መልኩ ነው የማስረዳ። ሲቀጥል ኢሳያስ ላይ የተጻፈ አለ። ኢሳያስ ምዕራፍ ደቂቃ እያያችሁ ይስሐቅ ካለ ይስሐቅ ደቂቃውን ያዝ። ደቂቃ አልቋል። ደቂቃ ስለለያዛችሁ ነበር። አንተ እንዴ ደቂቃውንም የምትይ ነው? አይ ደቂቃ እኔ እያያዝኩ ነው። ምክንያቱም እያየችው አይደለችም እሷ እያያዘች ካውንተሩ አልቋል። ኡስታዝ ካውንተር አስቀምጬ ነበር። ካውንተሩ አልቋል። ያ ማለት 3 ደቂቃ እንጨርሳለን። ኦኬ ደቂቃው ያዝለትና ደቂቃ እንትን በሉ። ምክንያቱም እኔ ያልኩት ምንድነው ደንግጣል ነው ያልኩ እንጂ ፈርታል አላልኩኝም። ብትፈራ ኖሮ መታ አትወያይም ነበረ። የሚፈራ ሰው አይወያይም መጥቶ። አንተ አልፈራህም፣ ግን ደንግጣል። መደንገጥ የሚታወቀው ጥቅሶቹ አግባቡ ቤቱ ጋር እንዳሉ እንኳን ተደናብረሃል። ያንን ነው ልልሽ ያልኩት ነገር። ወደ ጥያቄና መልስ እንሂድ። አሁን የጥያቄና መልስ ጊዜ ስለሆነ ወደ ጥያቄና መልስ እንሂድ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ ስላሴን የሚያሳየው እንዴት ነው? ኑ የሚለው እግዚአብሔር እነማንን ነው? አንድ እግዚአብሔር አለ። ዘዳግም 6:4 ላይ ስማ እስራኤሉ ያህዌ ኤሎሃይኑ ያህዌ ኻድ አለ። እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው ይላል። ይሄ አንድ ያህዌ አምላካችን ያህዌ ኑ ብሎ ያለው እነማንን ነው? ማስረጃ ስጠኝ እስቲ። እከሌን በለኝና ከዛ በኋላ ስላሴን እንገነባለን። ይሄ ነው ጥያቄ። ወደ መልሱ ግባ። ጥሩ ይቅርታ፣ ጥያቄውን ድገምልኝ እስኪ ከእንደገና። ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ ያህዌ ወይም ደግሞ ዮዴሄ ባፔ የሚባለው ዘዳግም 6:4 ላይ ያለው አንዱ አምላክ አንዱ ያህዌ የሚባለው ኑ የሚለው እነማንን ነው? ፊት ለፊት ኑ እያላቸው ያለው እነማንን ነው? እከሌ በለኝ አንተ። ዘፍጥረት 11:6 ላይ እከሌ በለኝ። ስላሴን ጭራሹን አያሳይም ጥቅሱ። እኔ እነማንን እንደሆነ ማስረጃ ሰጣለሁ። ኮሜንተሪ ማስረጃ አለኝ፣ የአይሁዳኖች ማስረጃ አለኝ፣ ኢቭን የትውፊታዊ ማስረጃ አለኝ። አንተ ግን እከሌን እነዚህን ነው ኑ እያለ የሚለው ነገር ማስረጃ ስጠኝ ነው እያልኩ ያለሁት። ኑ እንውረድ ኑ ያለው መንፈስ ቅዱስን አብ ነው። መንፈስ ቅዱስን እና ወልድን ነው። ኦኬ ማስረጃ ስጠኝ እስቲ። ባዩ አብ እንደሆነና ወልድና መንፈስ ቅዱስ ኑ እንዳላቸው የሚያሳይ የአዲስ ኪዳንና የብሉይ ኪዳን ማስረጃ ስጠኝ። ከነቢያትና ከሐዋርያት መካከል ዘፍጥረት 11:6ን ጠቅሶና ታክሶ አብ ነው ለወልድና ለመንፈስ ቅዱስ እየተናገረ ያለውን የሚለውን ወይ ካውድ ኮንቴክስቹዋል አፕሮችም ቴክስቹዋል አፕሮችም ሊንጉስቲካልም ግራማቲካል አፕሮች ስጠኝ። ጥሩ ለመስጠት ያህል ዮሐንስ ወንጌል ምዕራፍ 8 ላይ ሲናገር
እንደዚህ የሚል ቃል አለ። አንተ ገና 50 ዓመት ያልሞላ አብርሃምን አይቼዋለሁ ብለው ሲጠይቁት እኔ አብርሃም ሳይወለድ ነበርኩ ይላቸዋል። ኢየሱስ ክርስቶስ ነበርኩ ይላቸዋል። በሌላ በኩል ደግሞ እዛው ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር ይልና ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይለዋል። ያ ቃል የተባለው ዮሐንስ ራእይ ላይ ኢየሱስ ክርስቶስ እንደሆነ ይናገራል። የወልድ ስም ቃል እንዳለው ዮሐንስ ቃል ብሎ እንደጠራው እና ከእርሱ ጋር እንደነበር ጥያቄው ግን ገብተዋል። ግን ምንድን ነው የጠየቁት? ድገምልኛ እኮ ግልጽ ነው። ምንድን ነው? አንዴ ድገም። እሺ ኑረድ ያለው እኔ ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት ፕሬኤግዚስታንስ ነው ወይም አይደለም፣ አምላክ ነው አይደለም አላልኩም። እዛ ላይ ዘፍጥረት 11:6 ላይ እግዚአብሔር ኑ የሚለው እነማንን ነው? እከሌን የሚለውን ነገር ከየት አመጣው እኮ? አሁን የጠቀስካቸው ጥቅስ ላይ እግዚአብሔር ኑ ያለው ወልድና መንፈስ ቅዱስ ነው የሚል ነገር አለው። ዮሐንስ 8:58 ላይ ዮሐንስ 1:1 ላይ እንደዛ የሚል ነገር አለው። እየነገርኩ እኮ አለ ወይ ነው የምልህ። እየነገርኩ ነው እኮ። ከገባ አሁን አንተ የምትረዳ ማለት ገባ፣ ካልገባ ምንም ልረዳ አልችልም። ግን እያስረግጬ እየነገርኩ ነው። ዮሐንስ ወንጌል ምዕራፍ 8ን እኔ አለው አብርሃም ሳይወለድ በፊት እኔ ነበርኩ ይላል። ዮሐንስ ራእይ ላይ ደግሞ ስታይ ኢየሱስ ክርስቶስ እኔ መጀመሪያውና መጨረሻ አልፋና ኦሜጋ ነኝ አለ ኢየሱስ። ስለዚህ ኢየሱስ ነበር ከማን ጋር? ከአብ ጋር ነበር እያልኩ ነው። ወልድ ከአብ ጋር እንደነበረ የሚያሳይ እሱ ጅማሬ የለውም፣ ፍጻሜ የለውም። እሱ እንደነበረ እየነገርኩ ነው እኔ ስለ ወልድ። በመጀመሪያ አያስኬድም። ጥያቄው ነው። ካላስኬድ ልድገምልህ። ኖ አለመሄድ ሳይሆን እስከ መጨረሻው እንሄድበታለን። አይዞህ ተረጋግተህ እንትን በለኝ። ጥያቄውን አሁን ኩሉን ፓስተር ነህ፣ ኩል ሆነ እናውራ። አሁን ዘፍጥረት 11:6 እና 7 ላይ እግዚአብሔር ኑ እንውረድ ሲል ኑ ብሎ የሚላቸው ወልድና መንፈስ ቅዱስን ስለመሆኑ ማስረጃ ስጠኝ ነው ያልኩ። ማስረጃ አልሰጠኝም እስካሁን። ኢየሱስ ክርስቶስ ፕሬኤግዚስታንስ አለ ወይም የለውም፣ ኢየሱስ ዓለም ሳይፈጠር በፊት ነበረ አልነበረም ብዬ ጥያቄ ባቀርብልን ኖሮ የጥያቄው መልስ በአግባብና በቦታው ነው። አርጊመንት እናደርጋለን፣ ሪፊት ላደርግ እችላለሁ። ጥያቄው ኢየሱስ ከድንግል ማርያም ከመወለዱ በፊት ወይም ዓለም ሳይፈጠርና ዘመን ሳይቆጠር ነበረ አልነበረም ሳይሆን ኦሪት ዘፍጥረት 11:6 እና 7 ላይ እግዚአብሔር የዮዴሄ ቫቭ ሄደ ዘዳግም 6:4 ላይ ያለው አንዱ እግዚአብሔር ኑ እያለ የሚለው እነማንን ነው ጥያቄው። ወደ መልስ ከዚህ ሌላ መልስ የለኝም። አሁን ከነገርኩ ውጪ መልስ የለኝም። ኢየሱስ ክርስቶስ በዘላለም ከእርሱ ጋር እንደነበረ፣ ወልድ ከእርሱ ጋር እንደነበረ እየነገርኩ ነው እኮ። እነማን? እኔ ጠየቅኩ ስለ ኢየሱስ ፕሬኤግዚስታንስ አልጠየቅኩም እንዴ። ኤግዚስታንስ አይደለም የመለስኩልህ፣ ነበረ የነበረውን ነው። እነማንን ነው? እሺ ቀለል አድርግልህ። ዘፍጥረት ወልድ ነው። ባዩ ማን ነው? ኑ እንውረድ የሚለው ባዩ ማን ነው? ማን ነው ባዩ? ኑ እንውረድ ባዩ ማን ነው? ኑ እንውረድ ያለው ማን ነው? ባዩ ማን ነው? አብ። ማስረጃ ስጠኝ እስቲ ባዩ አብ ስለመሆኑ። ጥሩ አብ ስጠኝ። አዎ ይኸውልህ አብ መጽሐፍ ቅዱስ ሲናገር እንደዚህ ይላል። አብን እንደ አባት፣ ወልድ እንደ አባት ነው የሚያየው። መንፈስ ቅዱስም አለ። ነገር ግን አብን እንደ አባት የመሳል ወይም እሱ የተናገረበት ተው ሶልዬ፣ የጠየቁ ጥያቄ ኦሪት ዘፍጥረት 11:6 ላይ ኑ ብሎ የሚናገረው እግዚአብሔር የተባለው ወይም ደግሞ ዮዴሄ ቫቭ የተባለው ማን ነው የጠየቁ? አብ ነው ብዬ ነው እንግዲህ እኔ የማስበው። ማስረጃ ስጠኝ እስቲ። በኬት አምጣ ማለት ሶል ነገር ይልበል እንዴ? ሌላ ቦታ ሄጄ ብትል ዘፍጥረት 11 ኬት አምጥቼ በጨበጣ እንዴ? ሶል ተው እንጂ በጨበጣ ይሆናል። ከኪሴ አውጥቼ ላውራ? ኧረ ተው ሶል፣ ደስ አይልም ራሱ ማለት ዘፍጥረት 11:6 ላይ እግዚአብሔርም አለ ነው የሚለው። እግዚአብሔር ስንት ነው? እግዚአብሔር ስንት ነው? እዛ ጋር ባዩ አንድ እግዚአብሔር ነው ወይስ አንድ አካል ነው የሚለው? እግዚአብሔር አንድ ነው። ስላሴ እኮ አንዱ እግዚአብሔር ነው። አንዱ እግዚአብሔር እነማንን ነው ኑ የሚለው? እነማንን ነው ኑ የሚለው? አንዱ እግዚአብሔር እነማንን ነው ኑ? አንዱ እግዚአብሔር እነማንን ነው ኑ እያለ የሚጠራው? አንዱ እግዚአብሔር አይደለም።
አንዱ እግዚአብሔር አይደለም። አሁን እኮ ያለ ነው አዲስ ኪዳን። እግዚአብሔር ስንት ነው? ኖ ዘዳግም 6:4 ላይ ያለው እግዚአብሔር አይደለ? ዘፍጥረት 11:6 ላይ እየተናገረ ያለው እግዚአብሔርም አለ ይላል። ያ አንዱ እግዚአብሔር እነማንን ነው ኑ የሚለው? ኑ የሚለው እነማንን ነው? ሲጀመር ወልድና መንፈስ ቅዱስ እኮ ከአብ ጋር ነበሩ አብረው። ኑ እንዴት ይላቸዋል? ራሱ ኑ እንዴት ይላቸዋል? ኑ ብሎ የሚያዛቸው ማን ነው? ፈንክሽናል ሰቦርዲኔሽን ሳይሆን ኦንቶሎጂካል ሰቦርዲኔሽን ነው የሚያሳየው። ኦንቶሎጂካል ሰቦርዲኔት አለ እንዴ በስላሴ መካከል? አንተ እንደምታየው ኦንቶሎጂካል ሰቦርዲኔሽን አለ በስላሴ መካከል? ሶል ኦንቶሎጂካል ሰቦርዲኔሽን አለ ወይ በትሪኒቲ መካከል? ምን ማለት ነው እሱ? ነው የምልህ። ቴዎሎጂ አልተማርክም? አልተማርኩም። ታዲያ ሳትማር እንዴት እንደዚህ አይነት ቦታ ትመጣለህ? እሺ ልድገምልህ። አለመማሬ አንተን ቁጭ ብድግ ከማድረግ አያግደኝም። አለመማሬ ችግር የለውም። አይዞ ኩልዳውን አሁን ምንም ችግር የለም። ልንገርህ ትርጉሙን ልንገርህ። ቆይ ተረጋጋና ትርጉሙን ልንገርህ። አልማር ነው እስካሁን የቆየሁት አንተ ጋር ባይዘው። ቆይ አሁን ወደ ሌላ ነገር አትየው፣ ወደ ፖይንቱ ሂድ። ኦሪት ዘፍጥረት 11:6 ላይ ኑ ብሎ የሚያዛቸው የባህሪ መገዛዛትን ነው የሚያሳየው ወይስ የግብር መገዛዛትን ነው የሚያሳየው? ባህሪ መገዛዛትን ተመልከት። እንግዲህ የባህሪ መገዛዛት ካላቸው ተነጥለዋል ማለት ነው። ተመልከቱ። ያጀማ ፓስተር ነው እየሰማችሁ ነው ያላችሁት ፕሮቴስታንቶች። ኦንቶሎጂካል ሰቦርዲኔሽን በአብ በወልድ በመንፈስ ቅዱስ መካከል አለ እያለ ነው ያለው። አብ በባህሪ ከወልድ ጋር ይለያያል ማለት ነው እያለ ነው ያለው። ስለዚህ አሁን ጥያቄው የሚነሳው ምንድነው? ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ ያለው ጥቅስ ለስላሴ ትምህርት ማስረጃም መረጃም መሞገቻም መሟገቻም አይሆንም ማለት ነው። አይ ቲንክ ይሳቅ ማጠቃለያ ብንሰራበት ይሻላል። አይደለም እንደማን ሐሳብ ነው የማይሆነው? እንደማን ሐሳብ ነው የማይሆነው? ነው የለማ ስላሴን ማምጣት አልቻልኩም። ሰው የለም አይደለም። አውጣና ሳየኝ። ዘፍጥረት 11:6 ላይ አውጣና ሳየኝ ስላሴን። አንተ ራስህ ተራራው ነው ባል። አንተ ራስህ ተራራው ነው ባል። ማን ነው ስል መልአክ ነው አለ። ቢጨንቅ ኡስታዝ ይበቃል። ላሳይ ማስረጃ ልስጥህ። ቆይ እውቀቱ የለህም ግን እኔ ያልኩበት ማስረጃ ልስጥህ መላእክት እንደሆኑ እዛው ላይ ማስረጃ ስጠኝ። እዛው ላይ መልአክ ነው። አይ እሱ ኮንቴክስት የባይብል ማስረጃ ልስጥህ። ለምሳሌ ልስጥህ እኔ ማስረጃ መላእክት ናቸው ያልኩበት እኔ ማስረጃ ልስጥህ እኮ አዳምጠኝ። እዛው ላይ ስጠኝ። እዛው ላይ ልስጥህ ጥቅስ ልስጥህ። ወዴኮ ከአዲስ ኪዳንም ከብሉይ ኪዳንም ነው አይደል የጠየቅኩ? ወይም ኮሜንታሪውን ላምጣ ብዬ ነበረ። አትስጠኝ፣ ሌላ ቦታ አትሂድ። እዛው ላይ መልአክ መሆናቸው ይኸው ልስጥህ። ጁብሊ ምዕራፍ 10 ቁጥር 22 ላይ ምን ይላል መሰለ? ምን ላይ? ቆይ ኧረ ተረጋጋ። ምን ላይ? ተረጋጋ። መጽሐፈ ኩፋሌ አልቀበልም። እኔ መጽሐፈ ኩፋሌ አልቀበልም። አትቀበል ግን ያዳምጥ። ሰው ያዳምጣ። አንድ ተረጋግተህ እሺ፣ ተረጋጋ። አንዴ ተረጋጋ። እሺ እኛ እንናገርና እኮ አይወክልህ ግን ኧረ ፓስተር ተረጋጋ። ምን ነው ስሜት አይሆንክብኝ? ኩፋሌ ማስረጃ አይሆንም ለኔ። ኧረ ትንሽ ኩፋሌ አይሆን ግን ሰው ያዳምጥ። እሺ አሁን ለምሳሌ ይህንን ነገር ልንገርህ ማስረጃ በቃ አታዳምጥም ማለት ነው። በቃ እሺ በቃ ይቅርብ። ማጠቃለያ ያሰራበት። እሺ አይ ቲንክ ገና ነህ ለእውቀት ለአቅመ ውይይትም ገናም አልደረስክም። አንደኛ ሪባትል ሴሽኖችንም አታውቃቸውም። ፕሬዘንቴሽን አቀራረብ ራሱ የሞተ ነው። እንዲህ ዘለ ስትወጣ እንዲህ ትተነፈሳለህ ራሱ። ለማንኛውም አንድ ይሳቃለህ ደቂቃ ስጡትና ማጠቃለያ ይስራበት። ሁለት ደቂቃ ስጡትና ማጠቃለያ ይስራበት። ይሳቃለህ ወይ ኔት? ሁለት ደቂቃ ስጠውና ስላሴን አጠቃላው ፐርሰናሊቶ ተጀምሯል። 3 ነው ያደረጋችሁት፣ 2 አድርጉት እና ቀጥል። ወደ ደቂቃው ስጠውና አስቆሞ ሲደርስ እኔ ይኸው የሚታደር። እሺ ጥሩ። ስላሴን ማጠቃለያ ስለ ስላሴ ለመስጠት ያህል እኔ በገባኝ መጠን ነው ላስረዳ የምችለው። ኢየሱስ ክርስቶስ ዕብራውያን ምዕራፍ 1 ላይ ሲናገር አምላክ ሆይ ዙፋንህ እግዚአብሔር ስለ ልጁ ብሎ ነው የሚጀምረው። አምላክ ሆይ ዙፋንህ ለዘላለም የጸና ነው ይላል። ኢዮብ 33 ላይ ስትሄዱ ደግሞ ምን ይላል? የእግዚአብሔር መንፈስ ፈጠረኝ ይላል። ጌታ ኢየሱስ ክርስቶስ ደግሞ ሲናገር ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ይላል። ማን ነው? አብ ነው። አብ አምላክ እንደሆነ እዛ ላይ ይናገራል። ስላሴ በእንደዚህ ጠቅለል ባለ ጀነራል በሆነ መንገድ እኔ አስቀምጨዋለሁ። አይስማማኝም፣ አይዋጥልኝም፣ እዚህ ጋር ይወጋኛል፣ ይጎረብጠኛል የሚል ሰው ካለ ማለት ይችላል።
እኔ ግን የማስረዳት አቅሜን ተጠቅሜ ያለኝን የገባኝን ተናግሬያለሁ። ከዚህ በላይ አረ ደቂቃ ለይለካ እና በዚሁ ደቂቃ በቀረችኝ ደቂቃ ወደ እውነተኛው ወደ ኢየሱስ ክርስቶስ እንድትመጡ ጋብዛችኋለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል። የዘላለም ሕይወት እርሱ ብቻ ነው። ሌላ ሕይወት የለም። ሌላ መዳኛ መንገድ የለም። አትልፉ። መንግሥተ ሰማያት መግቢያው ኢየሱስ ክርስቶስ ብቻ ነው። መዳን በሌላ በማንም የለም። የሚዳነው በአንዱ በልጁ በኢየሱስ ክርስቶስ ብቻ ነው። ሌላ በር አትፈልጉ፣ ሌላ መሲህ አትፈልጉ። ኢየሱስ ክርስቶስ መጥቶ ስለ ሰው ልጆች ኃጢአት ራሱን በመስቀል ላይ ሰቅሏል። ሞትን ድል ነስቷል። በአብ ቀኝ ተቀምጧል። እርሱ ዳግም በክብር ተመልሶ ይመጣል። ሞት አለ፣ ፍርድ አለ። ያመነ በክርስቶስ ያመነ የዘላለምን ሕይወት ያገኛል። ያላመነ ግን ይፈረድበታል። ጌታ ኢየሱስ ክርስቶስ ይወዳችኋል። እኔም እወዳችኋለሁ። ደቂቃ ጨርሰን ፓስተር ኦኬ ልቀጥል። ቀጥሉ ኡስታዝ። እንግዲህ እንደምታዩት ጥያቄው የሥላሴ ትምህርት ነው። እሱ ግን ስለ ሳሊቬሽን ነው እያወራ ያለው፣ ስለ መዳን ነው እያወራ ያለው። እንግዲህ ማለት ከአርስቱ ሁላ ወጥቷል። ይብን ርዕስ ራሱ አመራረጥ ራሱ አይችልበትም። በርዕስ ማውራት የሚባል ነገር የለም። ለዛ ነው ፈርተሃል አላልኩኝም፣ እኔ ደንግጠሃል ነው ያልኩት። ፍርሃትና መደንገጥ ይለያያል። አንድ ሰው ፍርሃት አለማወቅ ነው ራሱ። በነገራችን ላይ አለማወቅን ስለሆነ እዚህ ጋር መተህ ተዳፍረ ደፍረ አልፈራህም። ነገር ግን ደንግጠሃል ሳታስበው። አንደኛ ጥቅሶቹ በአግባቡ የቱ ጋር እንዳሉ አታውቃቸውም። ከርዕሱ ትወጣለህ። ሥላሴ የሚባለውን ትምህርት ማብራራት አልቻልክም ሁላ። ስለዚህ እኔ የጠየቅኩት ጥያቄ ምንድን ነው? ዘፍጥረት 11:6 ላይ አንተ ያመጣው ጥቅስ ላይ እግዚአብሔር ኑ የሚለው እነማንን ነው ስለ መልስ መስጠት አልቻልክም። ጭራሹኑ እኔ መጽሐፈ ኩፋሌ ምዕራፍ 13 ቁጥር 10 ላይ ምዕራፍ 10 ቁጥር 13 ላይ ሲናገር ምንድን ነው የሚለው? መልአኩ ሲናገር አምላካችን እግዚአብሔር ለእኛ እንዲህ አለን ኑ እንውረድ አለን ብሎ ይናገራል። ይሄ እየሰጠው ያለው ባትቀበለው እንኳን ኢንፎርሜሽን ነው ራሱ። ታርገም ዮናታ ላይ ስትመለከተው ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ ያለውን የሚጠቀመው ለመላእክቶች ናቸው፣ በፊቱ ለሚቆሙ መላእክቶች አላቸው ነው የሚለው። ፈንክሽናል ሰቦርዲኔሽን የሚባል ነገር አምላክ ጋር ከሌለ፣ ኦንቶሎጂካል ሰቦርዲኔሽን ካለ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 እና 19 ላይ ኑ እንዋቀስ ብሎ ይናገራል። ኑ ብሎ ካለ ራሱ ጋር ያሉትን ነገሮች አይደለም ኑ የሚለው። አብና ወልድ መንፈስ ቅዱስ በሞድ ኦፍ ኤግዚስታንስ ወይም በኩነት አንድ ላይ ናቸው ያሉት ከተባለ እንዴት ነው አብ ወልድና መንፈስ ቅዱስ ኑ ብሎ የሚላቸው? ሎጂካልም አይደለም ራሱ። ይህንን ማብራራት አልቻልክም። የአንተን ጥቅስ ላብራራልህ ብዬ ላገዘ እንጂ ሥላሴን የሚያፈርስ ነገር ነው ብዬ አይደለም ያመጣሁት። ሥላሴን ግን አይደግፍም ብዬ ነው ያመጣሁት። ሥላሴን አይደግፍም ብዬ ያመጣሁትማ ጥቅሶችን ጭራሽ ነው ዝር ብላ አላያቸውም ራሱና ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ በተመለከትና በታነበው you could not found out any single verse about Trinity። ስለ ሥላሴ አንድ ጥቅስ ማምጣት አትችልም። ሶስቱ አካላት አንድ አምላክ ናቸው የሚልና አንዱ አምላክ ሶስት አካላት አለው እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴሌሱ በአካላት ወይ ተዋሕዱ በመለኮት ትራዩን ጋድ አንድም አምላክ ሶስትም የሆነ አምላክ የሚል ባይብል ላይ የለም። ነቢያትና ሐዋርያት አንድ ባሉበት አፋቸው ውልብ ብሎባቸው አንድም ሶስትም ነው ብለው አስተምረው አያውቁም። ሶስት የሚባለው ቃላት ራሱ አይደለም፣ ሶስት የሚባለው ፊደል ራሱ እግዚአብሔር አካባቢ ላይ ድርሽ ብሎ አያውቅም። እና ለማንኛውም አጥና፣ ተማር፣ ለወደፊቱ ትምህርት ይሁን። እንደዚህ ታች ላይ ፍንፍን ማለት አያዋጣም ራሱ። እኔ ዝም ብዬ ለእውቀት አለ ብዬ አይደለም መጀመሪያ የመጣሁት። ፈርታችሁኛል እንደዚህ ምናምን ነገር እያልክ በጣም ራስን ስትቆልል አይቼ ነው። እና በእንደዚህ በአንዴ መተንፈስ ትችላላችሁ ማለት ነው። ምንም እንደማታውቁ ማድረግ ይቻላል። ነገር ግን የሚጠቅመው ምንም ነገር የለም። ባይሆን ወደ ኢስላም ብንጠራችሁ ይጠቅማል፣ ትትና ይሻላል፣ መማማር ይሻላል በሚል መንፈስ ነበረ እስከዛሬ ድረስ የምናደርገው ማለት ነው። ዛሬ ግን እስቲ ለአንዳንድ ጊዜ ልካቸውን ይወቁ እንደዚህ አይነት ሰዎች ብለን ስላሰብን ነው ወደ ውይይት ያመጣናችሁ እንጂ አይ ቲንክ ላቀመው ውይይት ደርሳልን ብዬ አይደለም። ያው እንደው እስቲ ፕሮቴስታንቶች ትንሽ ይማሩበት ትምህርት ያገኙበት ከሚለው አንጻር ነው። ጨርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አርጊውመንቱ እኮ በቃ እኔ እኮ ዝም ነው ያልኩት። ወሂድ ጉድ እኮ ነው። በጣም ያሳዝናል፣ ያሳፍራል። እውርን ሲመራ ይባላል ላይ ፓስተር ነው ሲባል ደህና የተሻለ ያውቃል ብዬ ነበረ። አንደኛ ለሚጠቅሳቸውም ጥቅሶችን አያውቃቸውም። ኡስታዝ ነበር እያረመ የነበረው። ኦሪት ዘፍጥረት ምዕራፍ 2 ነው ደጋግሞ ሲሳሳት የነበረው። ቢያንስ አንድ ሰው በጣም የታወቀ ጥቅስ ነው እንግዲህ ዘፍጥረት 1:26 ላይ ያንን ጥቅስ ከአንድም ሁለቴ ኡስታዝ ሲያረሙ የነበረው። እንደገና
እንትኖችን ለሚጠየቃቸው ጥያቄዎች እኔ እንትንም ቢመርጥ ምናልባት ምርጫ ሲሰጠው ኢየሱስ የባህሪ አምላክ ነው የሚለው ነገር የባህሪ የሚለው ስላልገባው ይመስለኛል ወደ ስላሴ ሄደው እንጂ እሱ ላይ ቢያወራ የኢየሱስ አምላክነት ቢያወራ ይሻለው ነበር። ግን ስረዳው መጨረሻ ላይ ምንድነው የባህሪ አምላክ የሚለው ላይ እንወያይ ሲለው የባህሪ አምላክ ምን እንደሆነ ስላልተረዳው ይመስለኛል ያንን ርዕስ ዘሎት ሶስተኛውን ስላሴ ምናልባት ቃሉንም ስለሚያውቀው እሱን የመረጠው እና አንደኛ የሚጠቅሳቸውንም ጥቅሶች ቦታቸውን አያውቃቸውም። ሁለተኛ ደግሞ ስለምን እያወራ ስለምን ውይይቱ ርዕሱ ራሱ ምንድን ነው ነገረ ክርስቶስ ነው ወይስ ነገረ ስላሴ ነው እየተወራ የነበረው የሚለውንም ነገር አያውቁም። እንደገና ሪባትን ላይ ደግሞ ምንድን ነው የሚወራው? ሪባትን ላይ ለተነሱት ሀሳቦች ስላነሳቸው ሀሳቦች ምላሽ ነበር መስጠት የነበረበት፣ ግን እሱ ገና እንደ አዲስ ጥቅስ መጥቀስ ነው የጀመረው እና ቢያንስ የውይይት መንፈሱ ምንድን ነው ውይይት ራሱ የሚለውን ነገር አንብቦ ቢመጣ የተሻለ ነበረ። ሌሎቻችሁም አብሶ ፓስተር ነን እንትና አስተማሪዎች ነን አለው የምትሉ ሰዎች ቢያንስ የሆነች እውቀት ይዛችሁ መታችሁ ተከታዮቻችሁ ራሱ እኛ እኮ እንዲህ አይነት መምህር አለን ብላችሁ የምትሉበትን መንፈስ ብታገኙ የሚል ሀሳብ አለኝ እና በጣም ብዙ የሚቀርህ ልጅ ነህ። ብታነብ ቴዎሎጂ ላይ ትንሽ ጥናት ብታረግ አስቡት። ሰብኦርዲኔሽን ምንድን ነው እሱን ሁላ አያውቀውም እና ያንን ራሱ ተምረህ መጥተህ ቢያንስ ለሌሎችም እኛንም ብታስተምረን መልካም ነው። በተረፈ አሪፍ ቆይታ ነበረ። እኛ ብዙ ተምረንበታል። የሚጠቀሱ ጥቅሶችን ያዟቸው፣ ኡስታዝ ሲጠቅሳቸው የነበሩ ጥቅሶችን ያዟቸው። ኢንሻአላህ ቪዲዮ ተቀርጿል ብዬ አስባለሁ። እሱ እንደውም ሄዳችሁ ተከታተሉ። የሚጠቀሱ ጥቅሶችን ያዟቸው። ለሌላ ጊዜኛም ስንማማር እንትን ስንልበት ይጠቅመናል። ስለዚህ ይህንን አድርጉ። ኢንሻአላህ ቀጥሉ። ሌሎቻችሁ ሰላም አለይኩም ወራህመቱላህ ወራህመቱላሂ ወበረካቱሁ። እንዴት ናችሁ? አብይ ሰላም ነው አለ አልሐምዱሊላህ። ያው ኡስታዝ ጀዛከላ አክቹአሊ ውይይቱ ሙሉ ባልኖር መጨረሻ አካባቢ መጥቻለሁኝና በጣም ገራሚ ውይይት ነበረ። አላህ ይጠብቅህ። ግን ያ ጀማ የታዘብኩት ነገር መሰላችሁ በጣም አዝኛለሁኝ። ለመሰላችሁ ያዘንኩት አስቡት። አሁን እስቲ አካውንት ብልኩኝ ደስ ይለኛል። ፕሊዝ አካውንት ገብታችሁ ብታዩት እኮ ይሰብካል፣ እየሄደ ቤተክርስቲያን ቆሞ ይሰብካል፣ ያስተምራልና አስተማሪያቸው ቤተክርስቲያን ሰባኪ ፓስተሩ እንደዚህ ከሆነ ሌላው ምእመኑ ምን ሊሆነው? ጥያቄ አንደኛ ጥያቄ። ሁለተኛ ደግሞ ጥያቄ አታችሁ ሲቀደም ሲወይ ምንድን ነው ያለው? እኔ እኮ አላቅም ነው ያለው። ኡስታዝ ታቀደስ አላቅም ነው ያለው። በዚህ ዕውቀት ያንጨረጨርኩ። ስለዚህ ዕውቀት የለውም አይደለ? ግን ፓስተር እንደሆነ ደግሞ ረሳ። ፓስተር እኮ ነው። ዝም ብሎ ፓስተር ይኮናል እንዴ? አንድ ሰው ሼክ ኡስታዝ ከተባለ እኮ መምህር ነው አይደለ? መምህር ተብሎ ሰዎችን ሊያስተምር መጥቶ አላቅም ይላል እንዴ? ቢላህ አለይኩም። ኧረ ይሄ ጤንነት አይደለም። አንድ ሰው ሊያስተምር መጥቶ ኡስታዝ ተብሎ እኔ አላቅም ሊል ይችላል? ያውም እየሰበከ ሰባኪ ነው። በአላህ ቪዲዮን አካውንት ፕሊዝ ካላችሁ ላኩልኝ፣ ላሳያችሁ። ፎሎ ሳደርግ ወጣብኝ እና ገብታችሁ ብታዩት በቃ እንዳውም የሚሰብክበት ራስ መስተዋት ነው። መስተዋት ፊት ቆሞ ነው የሚሰብከውና ሰባኪዎቹ እንደዚህ ከሆኑ ምን ሊወጣቸው ነው ጥያቄ። እና ያ ጀማዓታችሁ ከሆነ ርዕሱ ምንድን ነበር? ኡስታዝ ምንድን ነው ያለው? አብ ወልድ መንፈስ ቅዱስ እዛ ጋር ተናጋሪው አብ እንደሆነ ማስረጃ አምጣ ነው ያለው። እሱም ሄደ ኢየሱስ አምላክ ነው። ኢየሱስ አምላክ እንኳን ቢሆን ኢየሱስ አስቀድሞ እንኳን ቢኖር እኮ ምንም አይገናኝም እኮ። መላእክቶችም እኮ ነበሩ አይደል እንዴ? መላእክቶችም አስቀድሞ ነበሩ፣ ጥንት ዓለም ደግሞ ነበሩ አይደል? ጥያቄያችን መኖሩ ሳይሆን ስለተጠየቀው ጥያቄ መኖሩ ሳይሆን ምንድነው እግዚአብሔር አብ ለነሱ እንፍጠር ማለቱ ማስረጃ አምጣን የተባለው። ግን እሱም ኢየሱስ አምላክ ነው፣ አብ ስለ ልጁ አምላክ ሆይ ይለዋል አለ። አንድ አብ አይደለም የሚለው ጥቅስ ራሱ በትክክል ያውቅ ዕብራዊ ያለ ስለ ልጁ ግን ነው እንጂ አብ ይላል የሚል ነገር የለውምና አውዝ ቢላ የት እንደምተው አላውቅም። ግን መጨረሻ ሰምታችሁ እኮ ነው ኡስታዚ መጨረሻ ምንድነው ያለው? ኢየሱስ ይወዳችኋል ብሎ ወጣ። የጴንጤ መጨረሻ ይሄ ነው። የጴንጤ መጨረሻ ምንድነው? በፍቅር በማስተማር ሳይሆን ሲቀበል መጣ፣ በፍቅር መጣ። ያፈቅራችኋል ኢየሱስ ብሎ ወደ ፍቅር መጣ። መጀመሪያ ኢየሱስ ያቀኛል እንዴ? ያቀኛል ኢየሱስ እንዲያፈቅረኝ መጀመሪያ ያቀኛል እንዴ? መጀመሪያ እኛ ስለ ኢየሱስ ፍቅር ስበከናል ማለት ስለ ኢየሱስ ፍቅር ሳይሆን ማወቅ የፈለግነው እኛ ጥያቄያችንን መልሱልንና ወንጌልን ስበኩን አስተምሩን ነው፣ ወይም ደግሞ መልስ ስጡን ነው ጥያቄያችን እንጂ ስለ ኢየሱስ ፍቅር ንገሩን አለ። እሱ ግን ኢየሱስ ይፈቅራችኋል፣ ኢየሱስ መንገድ ነው አለ። ኢየሱስ ራሱ በምንድን ሄዳ ነው? ኢየሱስ ራሱ መዳንም ካስፈልጉ የለ እንዴ? እና በጣም ታሳዝናላችሁ። ግን ፕሊዝ ሻል ያለ ሰው ቢኖር ጥሩ ይመስለኛል። እንደ ኡስታዚ እኔ ግራ ገባኝ እኮ ወላሂ። አሁን ከዚህ በኋላ እሱ እኮ ኡስታዚ አሁን የገባ ሰው እንኳን ላንተ ማለት ነው ሌላ ሰው እንኳን የማይሆን ምንም እኮ እውቀት የለውም። እና ፕሊዝ እንደው ሻል ያላችሁ ካላችሁ ኑ እና መልስ ስጡ ማለት ፈልጋለሁ። ኡስታዚ ደግሞ ጀዛከላሁ ኸይር ጀዛ። በጣም እናመሰጋ አክብሮትናል። ሁላህ ተጠብቅ። ቀጥላ ቡልቡኻሪ እኔስ ለምን ይቅርብኝ 30 ሰከንድም ቢሆን ላውራ
ሰላም አለይኩም ወራህመቱላህ። በአንድ ወቅት ፓስተር ተብሎ የሆነ እንግሊዝ ሀገር ያለ ፓስተር የተናገረው ማን ነው? ጉዳይዲያን ሊያናገረው ፈልጎ የነበረው ማን ነው? የሆነ ስም የለም። ወላሂ አንድ ሰው እንዴት አይዲያ ምንድነው? እንዴት በአንድ ታይትል ላይ ተገድቦ ማውራት ያቅተዋል? ታይትል እኮ ያስፈልገዋል። አንድ ሰው ሲያወራ መውዱዕ አለ። በቃ ያንን ርዕሰ ጉዳይ ይዞ እንዴት አያወራ? አቅቶት የሆነች ሴት ጋር እያወራ ሰምቼው በጣም የሚያስቅ ውይይት። አንድ መመለስ አይችልም። አዳምጭኝ ቆይ። ከዛ ዲያግራም ይስላል፣ በቻርት ሊያስረዳ ይሞክራል ስላሴን እና መመለስ አቅቷቸው። ግን ለምን በጣም ይገርማል። አሁን ይሄኛውም መጀመሪያ ሳየው በጣም ነው የዘለለው። ምድር አልበቃውም ነበር በጣም በቃ እኔማ ወላሂ እንዴት ሊወያይ ነው ብዬ በቃ እኔ እንደውም ስልኬን ራሱ መስጂድ ሲሄድ ወላሂ እስክመለስ ድረስ ጨነቀኝ። ቆይ ምን እንደሚያወራ ብዬ ስመጣ አለ አሁንም ገረመኝ በጣም ወላሂ። እና በጣም እውቀት በጣም ይቀራቸዋል። እኛ እንደማናቅ አድርገው ያስባሉ፣ ግን በጣም አላዋቂዎች ናቸው እና መማር አለባቸው በጣም ወላሂ። ደግሞ አላውቅም አስገድሎ አያውቅም ይባላል። እውነት ነው፣ መማር አለባቸው። ስለ መጽሐፋቸው ራሱ በቂ እውቀት የላቸውም። እነሱ እንደሚያስቡት ሙስሊሞች ስለ መጽሐፉ ሳያውቁ ዝም ብለው እንደሚናገሩ ሁሌ ይናገራሉ። እኛ ያለን እኛን ጠይቁን ይላሉ እኮ አንዳንዴ። የመጽሐፉ ባለቤቶች እኛ ነንና እኛን ጠይቁን የሚሉ ናቸው፣ ግን ስለ መጽሐፉ አያውቁም። ነው ይገርማል። ብቻ የተፈጠረው ነገር ገብቶሃል። ግን ኡስታዝ የጠየቀው በምሳሌ እናስቀምጠውና ኡስታዝ የጠየቀው አንድ ቁጥር እየተናገረ ለመሆኑ ማስረጃ አምጣ አለ ኡስታዝ። አንድ ቁጥር እየተናገረ ማስረጃ ተሰር አንድ ቁጥር እኮ ከሁለት ቁጥር ጋር ቆይ አንዴ ልመልስልህ አዳምጠኛ። አንድ ቁጥር እኮ ከሁለት ቁጥር ጋር ነበር። አንድ ቁጥር ሲጀመር እኮ አምላክ ናት አንድ ቁጥር እና አንድ ቁጥር እኮ አስቀድማ ነበረች ይላል። አየህ አይደለ? ፍየል ወዲያ ቁዙምዝም እንደዛ ነገር ይባላል። እና እንደዛ ነው የሆነው። ጥያቄ ወደዛ በልሶ ወደዛ። እኛ አንድ ቁጥር ከየት መጣች አይደለም። እኛ ኢየሱሳለው የሰለም ጥያቄያችን ጥያቄው ምንድነው? ኡስታዝ የጠየቀው ጥያቄ ምንድነው? እዛ ጋር እየተናገረ ያለው አብ እንደሆነ ማስረጃ አምጣ ነው እንጂ ኢየሱስ በዚህ ገባ በዚህ ወጣ አይደለምና እናመሰግናለን። ቀጥሎ ሀበይ ሁላችሁም ሰላም አለይኩም ብያለሁ። ውይይቱ አሪፍ ነበረ። ያው የተወሰኑ ነጥቦችን ለማንሳት በነገራችን ላይ ክርስቲያኖች እኔ በስላሴ ጉዳይ ባትወያዩ እመክራለሁ፣ እንደ ሀሳብ ማለት ነው፣ ወይ ከእዝነት አንጻር ማለት ነው። ለምን አሁን ፓስተርዬ ስላሴ ኤግዚስት ማድረጉን መጽሐፍ ቅዱስ ላይ አሳምኖ ቢወጣ እንኳን ቀጣዩ ደግሞ አለ ትልቅ ውሃ የሚያስጠማ ምግብ የሚያስርም ማለት ነው። ስላሴ ስንት አምላክ ነው የሚለው ራሱ ሌላ ዳገት ነው ሌላ ማለት ነው። ስላሴ አንድ አምላክ ነው ወይስ ሶስት አምላክ ነው የሚለው ራሱ እሱ ሌላ ነውና ምኑን ይሄ ምንድነው ምን ስለው አምጥቶ ቆለለው እንደሚባለው ነው የሚሆነውና ስላሴ እኔ እንጃ ሰው እንዴት ስላሴ እንደማይገባው እኔ እንጃ። እኔ በጣም ግራ ይገባኝ በጣም። ነገራችን ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጃቢር ምን እንዳሰብን ልንገር። ጥሪ ልናደርግለት ነበረ ያሰብነው የነበር ነው። ከኦርቶዶክስ ቤተ እምነት ውስጥ እስልምና ላይ የልቦና ችሎት የሚል መጽሐፍ ጽፏል። ስትምታክ ከሆነ በእስልምና ላይ በጣም ይሰራል ተብሎ በጣም ሪሰርች ሰርቷል የሚባል ሰው ነው። መምህር በረከት መምህር በረከት አዝመራው መሰለኝ አባቱ ስም ባልሳሳት። መጽሐፉ አለ የልቦና ችሎት በጣም ብስል ያለ ነው። ረጋ ያለ ነው። ረጋ ያለ ሰው ነው። በጣም ረጋ ያለው ሰው በጣም ሙቀት ያውቃል። ከነ ዲያቆን ያረጋል አበጋዝ ጋር ምናምን ነገር የሚወዳደር ነው በእውቀቱ ተብሎ ነው በቤተክርስቲያን የሚለው እና የውይይት ጥሪ እናደርግለትና በሰው ምንድነው አንድ ሰው እንልካለን ብለን ነበር ያሰብነው። ባለፈው ገብተህ ከዩቱብ ወርዶ እኛ ራሳችን ተጠቅመንበታል። 45 ደቂቃ ያወራችሁት ወሬ ላይ ድንብርብሩ ነው የወጣው። ያ ጀማ ተመልከቱት። እኛ ቴሌግራም ላይ ለቀነዋል ከጃቢር ጋር ያወሩበት ማለት ነው። ድንብርብሩ በቃ ማለት ማንነትና መንነት ሲለው ምን ማለት ነው ይለዋል። ማንነትና ምንነት እንኳን ጠንቅቆ አያውቅም። አይ ማንነት ምንድነው ሲግልጽ አድርግልኝ አዲስ ነገር ነው። ከዛ ጥቅስ ሲጠቅስበት ጥቅሱ የቱ ጋር ነው ያለው የቱ ጋር ይለዋል። እስቲ ቆይ ልክፈተው ምናምን ነገር እያለ ሲደናበሩላ ነበረ። አይታችሁታል ይህንን ነገር ወላሂ ሲደናበሩላ ነበር። ጥቅሱን እየፈለገ አያውቀውም። ጥቅሱን የቱ ጋር እንዳለ ጃቢር የሚጠቅሰውን ጥቅስ ራሱ አያውቀውም። በዚህ ደረጃ ነው እንግዲህ አስተማሪዎች የሚባሉት ሰዎች ማለት ነው። ከዛ ሀሳባችንን ቀየርን እንደውም እኛ ራሳችን ማለት ነው። አሁን ይህንን የውይይት ጥሪ አምጥተን ሲነፍር ማለት የተረጋጋ ነው፣ ኩል ነው፣ እናውቃለን፣ የሆነ ደስ የሚል ነገር አለው። ነገር ግን አንተ እንዴት አንድ አስተማሪ ሆነ እንዴት ጥቅስ አታውቅም? ጥቅስ የሚባል ነገር አያውቅም። ምኑ ጋር ነው ያለው? እስቲ ቆይ ክፈተው። ከፍቶ አይቶት ምናምን ነገር ቆይ ምንድን ነው ያልከኝ? ማንነትና ምንነት ምን ማለት ነው? ማንነትና ምንነት ትሪኒቲ ላይ እንግዲህ የጻፈ እንግዲህ ትሪኒቲ ላይ ነው። ትሪኒቲ ልክ የአላህን አትሪቢዩትን ልክ ከነ ፐርሰን አድርጎ ነው የወሰደው። አላህ 99 ስሞች አሉት። አላህ 99 ባህሪያቶች አሉት። እኛ ጋርም ደግሞ አንድም ሶስትም እንዳለን አላህ ደግሞ አንድ ብቻ ሳይሆን 99ም ነው ምናምን እያለ ነው የጻፈው መጽሐፉ ላይ። አትሪቢዩቶቹን ሲፋዎቹን ኢነርጊያና ኡሲያ የሚባለው ነገር ድብልቅልቅ እያደረገ ነው የጻፈው መጽሐፉ ላይ። ብስለት አለው፣ እውቀት አለው፣ እርጋታ አለው እናምናለን። ነገር ግን ጃቢር በቀደም ያስገባውን እኔ ቴሌግራም ላይ ከነገና ፒን አረግላቸዋለሁ ከፈለጋችሁ
45 ደቂቃ ነው ያወሩት። ጭራሹኑ ምንም ማን ነው ማርያም የወለደችው ማንን ነው? አልተመለሰም። አምላክን የቀሩ አምላኮች አሉ ወይ? አዎ ይልና ተመልሶ ደግሞ እጥፍ ይላል። ቀጥል ጃቢሮ። በጣም አሪፍ ነገር ነው። ኢት ዋዝ ወንደርፉል። እኔ በጣም ነው ደስ ያለኝ። ቆንጆ ነበር የነበረው እና ጥያቄ ለሚጠየቀው ጥያቄ ዳይሬክት አይመልስም ነበረ። ተረጋግቶ ነው የሚያወራው። የሆነ ሳለ እንትን ይለዋል። ፕሮሶፖን የሚባለው ነገር ስለሱ ማነሳለት እዛ ላይም ሲደናበር ነበረ እና ጥሩ ነበር የነበረው። እንግዲህ ዘፍጥረት 11:6 ላይ ያለውን ይህም ሰውዬ መመለስ አልቻለም ማለት ነው። ኢንሻአላህ ይህን ይመስላል ማለት ነው። ቀጥል